ባለስልጣኑ ከኢትዮጵያ ወደ ኤርትራ መኮብለላቸው ተዘገበ። የቢሮ ኃላፊው አጃቢዎቻቸውን ይዘው ነው ጠፍተዋል የተባሉት። የአፋር ክልል የምክር ቤት አባልና የክልሉ የእንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ የሆኑት ኢንጂነር ኢብራሂም ኡስማን ናቸው ስለመኮብለላቸው የተገለጹት። ባለስልጣኑ የመከላከያ ሚኒስትሯ አይሻ መሐመድ የቅርብ ዘመድ መሆናቸውን የገለጹት ምንጮቻችን በአሰብ አቅጣጫ የአፋር ክልልን ትተው መሄዳቸውን አንስቷል። ከዚህ በፊት ቀይ ባህር ላይ ፎቶ ተነስተው ይገባናል የሚል መልእክትን ያስተላለፉት የመከላከያ ሚኒስትሯ የአሰብ ተወላጅ መሆናቸውን መናገራቸውም የሚዘነጋ አይሆንም። የሆነው ሆኖ የቢሮው ኃላፊ አቶ ኢብራሂም ከዚህ ኃላፊነታቸው ባሻገር የምክር ቤት አባል እንደነበሩ ምንጮቹ ጠቅሷል። ወደ ኤርትራ ተሻግረው በሚኮበለሉበት ወቅት ለጊዜው በቁጥር ያልታወቁ አጃቢዎቻቸውን ጭምር አስከትለው እንደሆነም ያክላሉ። ለምን ኮበለሉ? ለዛውም ወደ ኤርትራ በሚል ላቀረብንላቸው ጥያቄ ምንጮች ምላሽ ሲሰጡ ለጊዜው ምክንያቱን በውል ለማወቅ አስቸጋሪ እንደሆነ ጠቅሰው ይሁን እንጂ የክልሉ መንግስት አመራር መካከል ያለውን አለመግባባት እንደ ቀዳሚ ምክንያትነት ያነሳሉ። ከርዕሰ መስተዳደሩ አውል አርባ ጋር አለመግባባቶች እንደነበሩ በመጥቀስ የክልሉ ብልጽግና አመራሮች በሙስናና ብልሹ አሰራር እርስ በራሳቸው ሲካሰሱ መስማት በተለይም ከቅርብ ጊዜ ወዲህ የተለመደ ስለመሆኑም ነው የሚጠቅሱት። ከወራት በፊት ጅቡቲ የአየር ጥቃትን በአፋር ዜጎች ላይ ስትፈጽም እንደ ክልል ድርጊቱን እናውግዝ የሚል ሀሳብ ቀርቦ ከ4 ኪሎ አስተዳደር ጋር ታጣሉናላችሁ የሚል ሀሳብ ደግሞ በተወሰኑ ባለስልጣናት በኩል ተነስቶ አለመግባባት እንደነበር የሚያስታውሱት እነዚሁ ምንጮች አመራሩ በጥቅም መስማማት ያልቻለ ሆኗል ሲሉም አብራርተዋል። የኤርትራ አፋርና የኢትዮጵያ አፋር ማህበረሰቦች በድንበር ከመጎራበት ባሻገር በርካታ ሁነቶችን በጋራ የሚያከናውኑ እንደመሆናቸው የኮበለሉት የቢሮ ኃላፊም ከዛ አካባቢ እንደመምጣታቸው ይህ ጉዟቸው ከዚህ ጋር ተያይዞ ሊሆን ይችላል የሚለውን ደግሞ በተከታይ መላምትነት ምንጮቹ ያስቀምጣሉ። የሻቢያው ሰዎችም የኢትዮጵያው ባለስልጣን ከነታጣቂዎቹ ወደ ሀገራችን ገባ በሚል እያስተጋቡት ናቸው።